በ57 ወታደራዊ ተሽከርካሪዎች በጎንደር ቀጠና ከደልጊ ወደ ሻውራ ሲንቀሳቀስ የነበረ የመከላከያ ጦር በፋኖ ኃይሎች ጥቃት እንደተፈጸመበት ከስፍራው አሁን የደረሰን መረጃ ያመለክታል። ይህን ኦፕሬሽን ከመሩት አርበኞች መካከልም አንዱ ከወራት በፊት ከመከላከያ በመክዳት የጎንደር ፋኖችን የተቀላቀሉት ኮሎኔል አበራ አዘነው ናቸው። በኢትዮጵያ በጣት ከሚቆጠሩ የፈንጅ ባለሙያዎች መካከል አንዱ የሆኑት ኮሎኔል አበራ ሀገራቸውን በመወከል በተለያዩ ዓለም አቀፍ መድረኮች ታላቅ አገልግሎት የሰጡ ቢሆንም በብሔር ማንነታቸው ምክንያት ጥርስ ተነክሶባቸው በብልጽግና አገዛዝ ተደጋጋሚ ግፍና መከራ ሲፈራረቅባቸው ከቆየ በኋላ ነበር የነበራቸውን ታላቅ ቦታና ኃላፊነት በመልቀቅ ከነጻነት አርበኞቹ ጋር ሆነው አገዛዙን ለመፋለም የወሰኑት። ዕውቀታቸውንና ችሎታቸውን ሳይሰስቱ ለሀገራቸው ያላቸውን ሁሉ ቢሰጡም በአንጻሩ ካገዛዙ የጠበቃቸው ሽልማትና ክብር ሳይሆን እስርና ስቃይ መሆኑን ያወሱት ኮሎኔል አበራ ኢትዮጵያ ሀገሬ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ የሚለው የአርበኞች የቁጭት ብሂል ትክክል ነው ባይ ናቸው። የትናንቱ የመከላከያ ባለስልጣን ዛሬ ባጭር ታጥቀውና ከአርበኞች ጋር ተሰልፈው ውጊያዎችን እየመሩና እያስተባበሩ ይገኛሉ። በቅርብ ቀን ብልጽግናን ታሪክ አድርገን ለህዝባችን ታላቅ ምስራች እናሰማዋለን ሲሉም በእርግጠኝነትና በልበ ሙሉነት ይናገራሉ። የዛሬውን የግንባር ውሎ አስመልክቶ ከማዕደ ዜና ጋር ወዳደረጓት አጭር ቆይታ እንለፍ። ውድ ተመልካቾቻችን፣ አድማጮቻችን አሁን ከጎንደር ግንባር ከደረሱን መረጃዎች መካከል ከደልጊ ተነስቶ ወደ ሻውራ ሲንቀሳቀስ የነበረ ብዛት ባለው የመከላከያ ኃይል ላይ ጥቃት እንደተፈጸመበት ነው ከስፍራው የደረሰን መረጃ የሚያመለክተው። ይህን ጉዳይ በተመለከተ ከዚያው በዋነኝነት አመራሩን ሲሰጡት ከነበሩት መካከል ከዚያው ከስፍራው ኮሎኔል አበራ አዛናው ተጨማሪ ማብራሪያ ሊሰጡን በመስመር ላይ ተገኝተዋል። ኮሎኔል አበራ ከሁሉም በቅድሚያ ማብራሪያውን ለመስጠት ፈቃደኛ በመሆኑ በአድማጮቼና በተመልካቾቼ ስም አመሰግናለሁ። እንደው ዛሬ ምንድነው በዛ እናንተ ባላችሁበት አካባቢ ግንባር የሆነው ነገር ምንድነው? እስኪ ያረጋግጡልኝ መጀመሪያ። እሺ፣ አመሰግናለሁ። ምንድነው የተደረገው? በዛሬው ዕለት ልክ 12 ሰዓት ላይ ከደልጊ ወደ ሻውራ ሲንቀሳቀስ የጣና ብርጌድ የበየምድር ክፍለ ጦር አባል የሆነች አይብጋ የሚባል አካባቢ ላይ 59 ተሽከርካሪ ይዞ ጦር ሊያንቀሳቀስ ሲል ጠላት ይሄ ኢንፎርሜሽን በሚገባ ደረሰን። ስለዚህ የተማሩ ልጆች ዝግጅታቸውን አድርገው ጨረሱ። ከዛ በኋላ ልክ እሱ ሲመጣ ምንድነው ያደረግን? የመጀመሪያው መኪና እንዳለፈ በሁለተኛው መኪና ላይ እንዳለ ማድረግ የሚገባን አድርገው አንድ መኪና ከጥቅም ውጭ ሲሆን ሁለተኛው መኪናም ከፍተኛ ጉዳት ደረሰበት። በዚህ ላይ 29 የመከላከያ ሳይሆን ጠላት የብልጽግና ወታደር ቁስለኛና የሞተ በመሆኑ በቀጥታ ወደ ሆስፒታል በሁለቱ ኦራል ነው ሲያግዛቸው የዋለው። ኦኬ፣ አሁን በአካባቢው ያለው ሁኔታስ ምን ይመስላል? በአካባቢያችን ያለው ሁኔታ ምንድነው? አሁን በፋኖ ላይ ጥሩ ድባብ ነው ያለው። በፊትም ጥሩ ድባብ ነው፣ አሁንም ጥሩ ድባብ ነው። አብዛኛው የአሁኑ ትውልድ ፋኖ በመሳሪያ ብቻ ሳይሆን በድንጋይ ጠላትን የሚማርክ በዱላም ማርኮ ይዞ የሚመጣ እንዴት አይነት ትውልድ ነው! እንዴት አይነት አማራ ነው! በቃ ቀፎውን የቀረ ወታደር ነው ያለው አሁን የብልጽግና ወታደር። ሁለተኛ የዛሬ ወር ከምናምን ላይ 50 ሺህ ጦር አስመርቆ ወደ ቦታው ልኳል። በአማራ ክልል አብዛኛው እኛ ጋር የመጡት ሲመጡ ደስ ነው ያለን። ለምን አስመረቀ ለምን ምናምን ብለን እኛ አልተረበሽንም። ምክንያቱም እንኳን መጡ መሳሪያ ይዘው ወደኛ ነው። በቃ መሳሪያ ሁሉ ለኛ ስለሚሆን ችግር የለውም። እንደተባለው አብዛኛውን መጣ ማረክን፣ የተወሰነውን መሳሪያቸውን ይዘን ደግሞ ለኛ ለጎንደር ፋኖ እንዲታጠቁን ያስደረግናቸው። አሁንም ብርሸለቆ ጦል ላይ እያስመረቀ ነው። እሰየው ያስመርቅ። ምክንያቱም እነኚህ ሰዎች ታጥቀው ሲመጡ አብዛኛው ከድቶ ወደኛ ነው የሚመጣ። የተወሰነውም ስለምንደመስሰው መሳሪያ ስለምናገኝ ለኛ ለትጥቅ ትግላችን ወደፊት ለማድረግ ይሄ ስኬሌተኑ የቀረውን ቀፎ የሆነ መከላከያ በቅርብ ጊዜ ሁሉን ነገር መቆጣጠር እንችላለን። አሁን እኔ የምነግርህ ግን አቶ ደረጀ ምንድነው አንድ እንሁን።
ልበሰፊ እንሆን፣ ወደ ሰፊ እንሆን፣ እናገናዝብ። በጣም ብዙ ትንንሽ ልጆች አሉ የምልክ 18 ዓመት በላይ የሆኑ ፋኖዎች አሉ። እነሱን እንይ። እነሱ ለመስዋዕትነት የቀረቡ ናቸው። እኛም ለመስዋዕትነት የቀረብንን። በሌላ በአማራ ክልል እዚህ አሁን መጣ ብታይ ህፃናት ትምህርት ቤት አይሄዱም፣ እቤታቸው ነው የሚውሉ። ከነኚህ ህፃናቶች ስንት ነገር አንደኛ ኢንፍራስትራክቸር የለም፣ መንገድ የለም፣ ጤና የለም፣ የትምህርት ቤት የለም፣ ሆስፒታል የለም። በጣም የሚያሳዝን ነው። መሰረተ ልማት የሚባል ነገር የሌለበት ብልጽግና ልጆቹ ተምረው ኢንጂነር የሚሆን ፓይለት የሚሆን ፕሮፌሰር የሚሆን ዶክተር የሚሆኑትን እንደዚህ አድርጎ እየተበቀለ ነው። እኛ ደግሞ በቅርብ ጊዜ ተበቅለን ህዝባችን የምናስደስበት ጊዜ ሩቅ አይሆንም። እንደው ሌላ ነገር አንድ ነገር እንደው ለአድማጮቻችን ማስታወስ ስለፈለኩ ነው። ኮሎኔል አበራ ዛሬ በዚህ ደረጃ ላይ እርሶን ሳገኘዎት ስለገረመኝ ነው። ስለ እርሶ ዜና ሰርቻለሁ 2-3 ጊዜ ካሁን በፊትና እስኪ በጥቂቱ ወደኋላ መለስ ብለው እስኪ ራስዎን ያስታውሱን ለአድማጮች ማለት ነው። ማን ነው ኮሎኔል አበራ የሚለው በጥቂቱ? ኦኬ እኔ ኮሎኔል አበራ ዛናው ተወልጄ ያደግኩት ጎንደር ቀበሌ 01 ሰሜን ጎንደር፣ አሁን ማዕከላዊ ጎንደር የሚሉት ለመከፋፈል ፈልገው የከፋፈሉት እዛ ነው ተወልጄ ያደግኩት። አንደኛ ራሻ 3 ዓመት ተምሬያለሁ። በሌላ በአውሮፓ ሀገር ደግሞ አጭርና ረዥም ኮርሶችን ወስጃለሁ። በተለያየ 8 የአፍሪካ ሀገራት ሀገሬን ወክዬ ስለ ፈንጂ ማምከን የተሰሩ ስራዎችን ኮንታሚኔት የሆኑና ነፃ የሆኑትን ሪፖርት የማቀርብ። በሁለተኛ ደረጃ ሰላም አስከባሪ አንደኛ በቺፍ ሆኜ የሄድኩ፣ በሁለተኛ ደረጃ የኮንታንጀንት የመሀንዲስ ኃላፊ ሆኜ ያገለገልኩ፣ ከተለያዩ ሀገር ወታደሮች ጋር ጥሩ የሆነ ግንኙነት ያለኝ፣ የልምድ ልውውጥ ያደረጉ ጥሩ ኦርድ በቃ ፕሮፌሽናል ኮሎኔል ነኝ። ሁለተኛ 53ኛ ኮርስ ነኝ እኔ። ስለዚህ አበራ ማለት 34 ዓመት መንግስትን አገልግሎ መንግስት ግን በማንነቱ ያሰረው፣ በማንነቱ ያሰቃየው፣ በማንነቱ መኪናውን የወሰደበት፣ በማንኛውም ከቤት ያስወጣው ትንሽ ግልጽ ቢያደርጉት። ኦኬ አንደኛ ከምኖርበት ቤት እንድወጣ ያስደረገኝ፣ የተለያየ ንብረቴን ያገደኝ፣ የባንክ ቤት ያለኝን የከለከለኝ፣ እንዲታገድ ያደረገ፣ ያለኝን መኪና እንዳልነዳ የተደረገበት በቃ። ስለዚህ 34 ዓመት ያገለገለን ሰው በክብር በማዕረግ ሸኝቶ ማኖር ሲገባው በማንነት የምኛት ግን እንደዚህ ያደረገኝ ነው። ከአንዴም ሁለቴ አስሮኛል። ከአንዴም ሁለቴ አንዴ አዘዞ እናቴን ለመጠየቅ ሄጄ 3 ወር ጨለማ ክፍል ውስጥ ነው ያሰረኝ። ከዛ በኋላ አዲስ አበባ ሄጄ አዲስ አበባ እንደዚሁ ብሔራዊ መረጃና ደህንነት እንደገና የመከላከያ መረጃ አብረው ሆነው አይኔን ሸፍነው ከቦሌ ይዘውኝ ሄደው ራሻ ካምፕ የሚባል አለ አዞረው እዛ አስገቡኝ። 3 ወር ሙሉ እጄ በካቴና እንደታሰረ እንደዚህ የሚያደርግ መንግስት ነው። እኔ ግን ሀገሬን በቅንነትና በታማኝነት ነው ያገለገልኩ። አንድ ነገር ግን ትዝ ያለኝ ነገር በጣም የሚገርመው ሀገሬ ኢትዮጵያ ሞኝነሽ ተላላ የሰራልሽ ቀርቶ የገደለሽ በላ የሚለው አባባል ትክክል ነው። ዛሬ አስታውሳለሁ ፋኖን ሲቀላቀሉ ደጋግመን ዜናውን ሰርተነዋል። ኮሎኔል ልክ ነው። ዛሬ ደግሞ በዚህ በአጭር ጊዜ ውስጥ ይሄን ነገር እያሰለጠኑ ወጣቶችን መሆኑና ይሄን ነገር እየመሩ መሆኑን ነው እየሰማን ያለ ነውና አሁን ያሉበት ሁኔታና አጠቃላይ ምን እያደረጋችሁ ነው የሚለውንና የሚያስተላልፉት መልእክት አጠቃላይ ካለ የመጨረሻ ጥያቄ ላደርግልዎት። አሁን ምን አለ መሰለ እኛ ማንኛውም ህብረተሰብ ወይንም ህዝብ የትኛውም የኢትዮጵያ ክፍል ተዟዙሮ ተነቃንቆ መስራትና መኖር አለበት ነው። ልዩነት አይኑር ነው የምንለው። አንድ በሁለተኛ ደረጃ አሁን አማራ እንኳን አማራ ሆንኩ ብዬ የተደሰትኩበት ጊዜ ነው። በፊት ምንም አማራ ላቅ እገሌ ያላቅ እገሌ አንል ምን አንልም። ያለን ቁመና ነው። ከኛ ፊት ቆሞ አይዋጋም ጠላት። የምነግር ነገር እሱ አሁን ድሮን ይጠቀማል፣ ከባድ መሳሪያ ይጠቀማል። አንድ ድሮን እኮ አቶ ደረጃ አንድ ድሮን ጥይቱ ወይንም ሚሳኤሉ $70,000 ነው አንዷ።
ይሄን እንግዲህ በተለያየ ዜና እናንተ ሰርታችሁ ታውቃላችሁ፣ ጎግል ስታደርጉም የምታውቁት ነገር ነው። $70,000 አሁን ከኢትዮጵያ ሕዝብ ይሄ ዶላር የሌለው እየለመነ የሚያመጣ ብልጽግና ለአማራ ሕዝብ ግን የኔን ያደርጋል። ይሄን የሚያደርግ ደግሞ በጭራሽ በቃ ትልቁ ነገር ልብ ነው እና አላማ ነው። እኛ አላማ አለን። ተዋጊው ራሱ አላማውን አውቆ ነው የሚዋጋው። የፈለገ ቢሆን እንደው ለምን ሚሊዮን ወታደር አይኖረውም፣ አያሸንፍም የአማራን ሕዝብ። እና ሞኝነታቸውን በጣም የሚገርምህ ብልጽግና የሚባል እንዴት ሕዝብን ገጥመህ ታሸንፋለህ? ፋኖ ማለት ትንሽ ቢሆን ህዝብ የአማራን ህዝብ ነው የገጠመው። ስለዚህ ለምንድን ነው ይሄን ነገር እኔ በጣም የሚገርመኝ ለምንድን ነው የማይገነዘቡት? ለምንድን ነው አናላይዝ ነው የማያደርግ? አለመማራቸውን የምታውቀው በዚህ ምክንያት ነው። ስለዚህ አሁንም ድሉ የአማራ ነው። በጣም አድርገን በቅርብ ጊዜ ይሄ ብልጽግና የሚባለውን ደምስሰን ለህዝባችን ጥሩ እንትን ነገር እናሰማለን። ጥሩ ዜና የሚል ነው። አሁን ከፈለክ ምክትል ብርጌድ አዛዡን የጣናን ማግኘት ትችላለህ። እሺ ኮሎኔል አበራ አዛናው እርስዎ ለሰጡኝ አጠር ያለ ቃለ ምልልስ በተመልካቾቼ በአድማጮቼ ስም አመሰግናለሁ። እሺ የብርጌዱ ምክትል አዛዥ በአጭሩ የቀረ መልእክት ካለ ከርሶ እርሳቸው ይገሩኝና ውይይታችን እናጠቃልላለን። እሺ ከጣና ብርጌድ ምክትል አዛዥ አድማስ ታደገ። አድማስ እንደምን አለህ? ደህና ነው ወይ? ሰላም ናችሁ? እግዚአብሔር ይመስገን ያው አብረን አለነ። ኦኬ እስኪ የቀረውን እስኪ ሙሉበት ወይ ሙላበት ወይ ማሳረጉት። በጣም ጥሩ። ለማንኛውም ዝሮ በቅድሚያ እንኳን ደስ አላችሁ እንኳን ደስ አለን ማለት እንፈልገው 32 ዓመት 34 ዓመት የታገሉት ኮሎኔል አበራን እንኳን ለነጻነት ትግል ወደ አማራ ትግል ወደ አማራ ፋኖ ለጎንደርም ለጎጃም ለሸዋም ለወሎም ታጋዮች እንኳን ደስ አላችሁ ማለት ፈልጋለሁ። እዛ በመቀጠል ምናልባት ቅድም የነበረውን ነገር ብዙ ነገሮችን እያወራ ነበርኩ እየሰማሁ ነበር። ምናልባት አማራ ጠል የሆነው ብልጽግና መሪንን የሚለው በ24 ነው የ7ኛ ዓመቱን ክብረ በዓል ያከበረው። ስለዚህ እኔ መናገር የምፈልገው አማራ የሆነው ምንሻ አማራ የሆነው ፖሊስ አማራ የሆነው መከላከያ ሰራዊት ሙሉ ታጋዮች ሙሉ ወታደሮች መከፋፈል በቅቶን እኛ በእኛ መነካከስ በቅቶን አንድ አይነት አማራዊ ስሜት ኑሮን አንተና ብላና ጠጣ ስትለው ገንዘብ ዞልህ እንጀራ አልዋ ዞልህ የሚመጣውን አማራ ምንገለው ሳይሆን ምንከበክበው እንዲሆን አንድ አይነት አማራዊ ስሜት ኑሮን ወደ አንድ እንድንመጣ ቅድሚያ ማሳሰቢያ ነው። አንድ ነው የሚለው መልእክት ነው ማስተላለፍ የፈለከው? አው አንድን ሁን። በተረፈ ኮሎኔል አበራ ስለተናገረው ኮሎኔል አበራ አዛነው ተናግሮታል። በአብዛኛው በክር የምናገረው አንድ አይነት አማራዊ ስሜት ኑሮን ወደ ትግሉ አንግበን ትክክለኛ የኛን የውስጥ ባንዳ ወደ ኋላ ያልነን እውነተኛ ታጋይ ወደፊት ሆነን ሰፈር ጎጥና መንደር ቀጠና ክልል ሳንለይ እውነተኛ ትግል እንድንታገል ለሙሉ አማራ ፋኖን ሮጦዝ ማስተላለፍ ፈልጋለሁ። እጅግ በጣም አመሰግናለሁ እንግዶቼ ሁለታችሁንም ለሰጣችሁኝ ማብራሪያ በአድማጮቼና በተመልካቾቼ ስም በጣም አመሰግናለሁ። ይሄ የመጨረሻችን አይደለም። ሌላም ጊዜም እንደዚሁ ወቅታዊ ጉዳዮች ሲኖሩ እየደወልን እናገኛችኋለን። አሁንም በድጋሜ ከልብ አመሰግናለሁ። እናመሰግናለን።